የፈጠሯቸው አሉ አንድ እንዳንሆን እንቅፋት ይሆኑብናሉ ይላሉ በዚህ መሃል የሚሞተው ማን ነው ገንዘብ የምትሰበስበውን አይደለም ገንዘብ የምትሰበስበውማ ላንተ ይሄ ሰርግና ምላሽ ነው ገንዘብ የምትሰበስብማ ላንተ አማራ ውስጥ በቃ እልቂት ተፈጠረ ሲባል የስ ምናምን ትላለህ የስ አማራ ውስጥ 90-100 ሰዎች ምናምን የስ ምናምን ትላለህ ላንተማ ሰርግና ምላሽ ነው እኔ ጥያቄ ጠይቁ ያሉት ለትክክለኛ አማራ ልጆች ነው እንዲህ ያለ አደረጃጀት ወዴት ነው የሚወስድህ ነው ዝሆን የሚያክል ኮዝ ይዘህ ትንኝ በመታከል አጀንዳ እንዴት ነው የምትባለው ስትባላ ስትገዳደል ሰላማዊውን ሰው ያስገደልክ አይደለም ወይ እናቶች እየሞቱ አይደለም ወይ ህፃናቶች እየተገደሉ አይደለም ወይ ኢንፍራስትራክቸር እየወደመ አይደለም ወይ ክልሉን እያወደምክ አይደለም ወይ ትግል አለ ኮዝ አለ ምን ጥያቄ አለው ኮዝ ከማንም በላይ አለ እንዴት በኮዝ ዙሪያ ባለ አጀንዳ ዙሪያ እንዴት አንድ መሆን ከበደ ነው ያ እነዚህ አንድ ያደርጉኛል ብለህ ነው እዚህ ሶሻል ሚዲያ ላይ አንድ ያደርጉኛል ብለህ አስበህ በእነዚህ ላይ ተማምነህ ነው ክርስቶስ እስኪመጣ እዚህ ሶሻል ሚዲያ ላይ የምታያቸው አማራንን ብሎ ከተወሰኑት በስተቀር ሁሉንም እያልኩ አይደለም ከተወሰኑት በስተቀር መቼም አንዳረጉም እነዚህ ይኸውልህ የፖለቲካዊ ቋንቋ ነው ይሄ እነዚህ አብዛኞቹ የምታያቸው ይወጣላቸው ሌቦች ናቸው ሌቦች ናቸው እያልኩ ነው ያለሁት ኢትዮጵያ ይገባሉ ከመንግስት ጋር ሊሞዳሞዱ ይችላሉ ዱባይ ይሄዳሉ ይንሸራሸራሉ ገንዘብ ይሰበስባሉ እንዳልኩ አመዳም የነበረው ሰውዬ ወዛም ሆኗል መጻጉ ሰውነት ያለው ሰውዬ ፋፍቷል ማንንም ማቆ ሰውዬ ታዋቂ ሆኗል ምናምን ይሄ ሁሉ እድሜ ላንተ ባንተ ሞት ነው አንተ እንትን ላንተ ጠብ ያለልህ ነገር አለ ወይ ነው ጥያቄ ይሉ ለቁጥር አዳጋች የሆነ የፋኖ አደረጃጀት በዚህ ደረጃ ማለት ነው እያዩአችሁ ነው እዚህ ጋር የአማራ ፋኖ ልጆች አንዳንዶቻችሁ ኢሜይላችሁን ይላካችሁልኝ አላችሁ እዚህ ጋር ባስገባችሁ ደስ ይለኝ ነበር ሪኩዌስት የላካችሁ አላችሁ ይሄን ልጨርስን አስገባችኋለሁ በነገራችን ላይ በቀጥታ እዚህ መታችሁ መወያየት የምትፈልጉ ሰዎች ቪዲዮ ምታበራ ሌላ ቦታ ሄደ እንደፈለክ ተደብቀህ አማራ ምናምን ያልክ ልታወራ ትችላለህ እዚህ መተህ ግን ቪዲዮ ሳታበራ ስለዚህ ህዝብ አወራለሁ ካልክ ሁለት ነገር ማሟላት አለብህ የመጀመሪያው በጣም ጨዋ መሆን አለብህ ካልሆነ ግን ቪዲዮ ካላበራ እናንተም እንዳትቀበሉ ይሄ ከራሳቸው ከአማራ ልጆች የመጣ ጥያቄ ነው በነገራችን ላይ አብዛኞቹን ተቸግረናል ቪዲዮ አስበራልን ቪዲዮ ሳያበሩ ፕሊስ አመራሮቻችን መሪዎቻችን ቪዲዮ እያበሩ መግለጫ እየሰጡ ተደብቀው አማራንን ብለው ስለ አማራ ሊናገሩ አይገባቸውም ብለው እዚህ ውስጥ እንደ ስሞታም ያመጣሉ ያን በማድረግ ተተባበራላችሁ ማለት ነው እኔ ጋር እስከሚገቡት እኔ ጋር በሚገቡ ልጆች ግን አብዛኞቹ ንግግሮቻቸው ስርዓታቸው አንደበቶቻቸው ትክክለኛ አማራ ልጆች ስለመሆናቸው ይናገራሉ እውነት ለመናገር እኔ ጋር መጥተው ፖለቲካ የሚሰሩ አማራ ልጆች አብዛኞቹ በቪዲዮ የምታውቋቸው ናቸው ሞሽን በቪዲዮ ታውቀዋለህ አማራ ስትሮንግን በቪዲዮ ታውቀዋለህ አማራ ዩናይትድን በቪዲዮ ታውቀዋለህ ኦኬ ሌላ በቪዲዮ ማታውቀው አኪላን በቪዲዮ ታውቀዋለህ ዘራቆብን በቪዲዮ ታውቀዋለህ ማታውቁታለህ በቪዲዮ ነው ጋር መጥተው አማራ ፖለቲካ የሚሰራ አለ ማታውቁታለህ አለ የምትጠራጠሩት ነው ሞጊልዳ አማራ አይደለም ሞጊልዳ የገዢው ፓርቲ ነው አብዛኞቹ ቪዲዮ ያበራሉ ቪዲዮ ካበራ አማራ ነው ወይ አይደለም የሚለውን ደግሞ ያንተ ስራ ነው ቪዲዮውን ወስደህ ፎቶውን ወስደህ ይሄ ልጅ አማራ ነው ወይ አይደለም ብለህ መጠየቅ ያንተ ስራ ነው ኦኬ ወደዚህ ነው የእስክንድር ህዝባዊ ድርጅት የሚባለው ከሸዋ የተወሰኑትን ከወሎም እነ ፈንታው ማባን ከጎንደርም ደግሞ ጠቅላይ ህዝብ የሚባሉትን አድርጎ አንድ ላይ ያለ እና በሌላው ግን ደግሞ በሲምፓታይዝ በማድረግና የጋራ ሀሳብ ያላቸው በሚመስል መልኩ ካየው እነ ደሳለኝ እነ ምሬ እነ ዘመነ ጎንደር የሚሉት አሁን አንድነት ብለው የፋኖ አንድነት ዘመቻ ብለው ሰሞኑን የከፈቱት እንትኖች
በጋራ እየተግባቡና እየተነባበቡ የመስራት ነገር አላቸው። ግን ራሳቸውን የቻሉ ናቸው እስካሁን። ወደፊትም ሰው አንዱን እያለ ግፊት የሚያደርገው እነዚህ ነገሮች ተጠቃለው ይለቁ ነው። የምትስማሙት አንድ ላይ ሆኖ የሚላለ አይ መጀመሪያ እዛው አካባቢያችሁ ላይ ያለው ጋር ተስማምታችሁ ጨርሱና የክፍለ ሀገር ውክልና አድርጋችሁ ከዛ በኋላ ደግሞ በጋራ አድርጉ። በጣም ኮምፕሊኬትድ ነው እየሆነ ያለው። ብዙ አይነት አደረጃጀት አለ። ስለዚህ ራሳችሁ የአማራ ልጆች አይነው አማርኛ ቋንቋው ራሱ ተጋላጭ አድርጓቸዋል። አማርኛ ቋንቋው ማንም እየገባ ደንዴ ያለ እየቀራቀለ ሁሉ አማራ ነኝ ይላል። ሰው ምንም ልታደርግ አትችልም። እስኪ አንድ ጊዜ ጻፍልኝ፣ ደንዴ ያለ ሁሉ አማራ አይደለም እባክህ እስኪ ጻፍልኝ። ይሄንስ ደንዴ ብሎ የጠራ አማራ አይደለም ተቸግረናል እስኪ ብለህ ኮመንት ላይ ጻፍልኝ። ቁም ነገር ለህዝባችሁ የምታስቡ ከሆነ ቆም ብላችሁ ከገባችሁበት ችግር ስለመውጣት ማሰብ መቻል አለብህ። ካልሆነ የነጋዴዎችና የአፈቀላጤዎች መጫወቻ ነው የምትሆነው። ይሄን ነው በኢንጂነር ይልቃል ጌትነትና በልደቱ አያሌው መካከል የተደረገው ውይይት። ሁለቱም በጣም ስማርት ፖለቲከኞች ናቸው። ልደቱ አያሌው ሰላማዊ ትግል የሚያቀነቅን ሰው ነው፣ የአቋም ሰው ነው። ልደቱ አያሌው እንደምታውቁት የዛሬ 10 ዓመትም የዛሬ 5 ዓመትም የተናገረውን ንግግር ብታመጡ አብዛኛው ልደቱ አያሌው የሚጣረስ ንግግር የለውም። እንደምታውቁት የመርህ ሰው ነው፣ በመርህ ላይ የተመራ ሰው ነው። ሰላማዊ ትግል አራማጅ ነው። የፋኖን የትጥቅ ትግል ኮዝ አላችሁ ብሎ ያስባል። ነገር ግን የትጥቅ ትግልን አይደግፍም። ይሄ ደግሞ መብቱ ነው። ሁሉም የአማራ ልጅ የትጥቅ ትግልን ይደግፋል ማለት አይደለም። ልናሸንፍ የምንችለው በሰላማዊ መንገድ ነው ብሎ የሚያስብ በቁጥር ጥቂትም ቢሆኑ አሉ። ይሄ ሁሉም ብሔር ብሔረሰቦች ውስጥ ያለ ነገር ነው። ኦኬ ክብራትና ክብራን፣ ይህን ጉዳይ በዚህ ጨረስን። እናወራለን በዚህ ጉዳይ ላይ ካላችሁ በቴዲ ሀዋሳ ጋር ቀጥታ መታችሁ በቪዲዮ አሁን ቀጥታ ቲክቶክን እየተውኩኝ ማለት ነው። ቲክቶክን እየቀነስኩኝ ወደ ዩቲዩብ ማመጣችሁ ፖለቲከኞች አላችሁ። ኢሜይሎቻችሁን ስትልኩልኝ ሁልጊዜ ላይ በገባው ቁጥር ልክላችኋለሁ። ኢንቪቴሽን እዚህ ጋር ትደረደራላችሁ። ፊት ለፊቴ ተራ በተራ አስገባችኋለሁ ማለት ነው። ስልኮቻችሁን ወይም ደግሞ ኢሜይሎቻችሁን ላኩልኝ እዚህ ጋር በምታዩት የስልክ ቁጥር ማለት ነው። የተለያዩ መረጃዎች ካሏችሁም እነዚህን መረጃዎች በየአካባቢያችሁ ላይ ዜና መሆን አለበት፣ ይሄ ከቨሬጅ ሊሰጠው ይገባል፣ እባክህ ይህን ጉዳይ ድምፅ ሆነ የምትሉት ነገር ካለ ሁሉም ነገር አይደለም ሚዲያ ላይ የሚውለው። ግራ ቀኙን አይቼ እንድናገርላችሁ የምትፈልጉት ነገር ካለ በቴዲ ሀዋሳ ብላችሁ ላኩልኝ፣ አነባለሁ። ፖለቲከኞች ግን በተደጋጋሚ እንደነገርኳችሁ ኢሜይሎቻችሁንና ስልክ ቁጥሮቻችሁን ላኩልኝ። 647 ከካናዳ ውጭ ያላችሁ +1 አድርጋችሁ ከፊት ኤሪያ ኮድ ነው 8194117 እያደረጋችሁ መላክ እንዳትረሱ ለማለት ያህል ነው። የመጨረሻው ምግበይ ይባላሉ። እኚህ ሰው ሶሻል ሚዲያ ላይ ቫይራል ወጥቷል። አንዳንድ ሰዎች ገና ለገና ምግበይ ኃይለ ፋኖ አመራሮችን ወይም ደግሞ ይሄ አንድነት ኃይሉን አደራጅተው ከፌዴራል መንግስት ጋር እየተታኮሱ ነው የሚለው ክስ ከመጣባቸው በኋላ አብዛኞቻችሁ በተለይ ፌስቡክ ላይ ኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ባንዲራ አልበሳችሁት አይቻለሁ። ኢትዮጵያ ሕዝብ እኮ በጣም ተንኮለኛ ነው። የሆነው የሀገር መከላከያ ሰራዊት እኚህን ሰው አስመልክቶ የሚከተለውን መግለጫ ሰጠ። መከላከያ ሰራዊት የትግራዊ ብርጋዴር ጀነራል ለምግበይ ኃይልና ለግብረ አበሮቻቸው ለአማራ ፋኖ ታጣቂዎች ድጋፍ በማድረግ ላይ ይገኛሉ በማለት ከሷቸዋል። ዜናውን በደንብ ስሙ። ዜናው ጦር ሰራዊቱ ጀነራል ምግበይ የፋኖ ታጣቂዎች በቅርቡ በበርካታ ግንባሮች የከፈቱትን ውጊያ በማደራጀት ቁልፍ ሚና ተጫውተዋል ብሏል። ሆኖም ጦር ሰራዊቱ በጀነራል ምግበይና በፋኖ ታጣቂዎች መካከል አለላለው ግንኙነትና ትብብር ዝርዝር መረጃ አላቀረበም። የሆነ ሆኖ የሀገር መከላከያ ሰራዊት የፌድሪ መከላከያ ሰራዊት ምግበይ ጀነራል ምግበይ ኃይለ ከፋኖ ኃይሎች ጋር አላያንስ ፈጥረው እየሰሩ ነው ይላል። ይሄ ደግሞ ከሆነ እዚህ ጋር የምታነቡት የፕሪቶሪያ ስምምነት አርቲክል 7ን ይቃወማል ማለት ነው። አርቲክል 7 ቢ refrain from aiding any ፎርሶችን
አላንስ ከመፍጠር መታቀብ አለብህ ይላል። ኮላቦሬት ከማድረግ መታቀብ አለብህ ይላል። አርምድ ግሩፖችን ሱፐርቫይዝ ማድረግ አትችልም ኢን ኤኒ ፓርትስ ኦፍ ካንትሪ ይላል። በየትኛውም ቦታ ላይ ታጣቂ ኃይሎችን ለቲፒኤልኤፎች ተቆጥሮ የተሰጠ ነው። አርቲክል 7B ላይ የተጻፈ ነው የፕሪቶሪያ ስምምነት። ስለዚህ ከዚህ በመነሳት የሀገር መከላከያ ሰራዊት ምግባዊ ኃይልን ከፋኖ ኃይሎች ጋር አላንስ ፈጥረህ እየተዋጋ ነው ካለ የፕሪቶሪያ ስምምነት አንቀጽ 7ቢን ስለሚጣረስ የፕሪቶሪያ ስምምነት ፉርሽ ሆነ ማለት ነው፣ ወይም ተጣሰ ማለት ነው። ከተጣሰ ደግሞ ምን ሊሆን ይችላል? ሞስት ላይክሊ እንካ ሰላምታው እየጦዘ መሄድ ይመስለኛል። በነገራችን ላይ አብዛኞቻችሁ አቅለላችሁ እንዳታዩት፣ ይሄ መግለጫ እጅግ በጣም ከባድ ነው። ቀጣይ ሊሆን የሚችለውን ፖለቲካዊ ሂደት የሚናገር ነው ብዬ ነው ማስበው። ምክንያቱም የሀገር መከላከያ ሰራዊት መንግስት ነው። እንዲህ ያለ መግለጫ ካወጣ ምግባይን ደግሞ በመከላከል የትግራይ ጊዜያዊ አስተዳደር ወይም ደግሞ የቲፒኤልኤፍ ፋይል መግለጫ ያወጣል ማለት ነው። መግለጫውም ደግሞ እንደሚከተለው ነው። ያወጣል ብቻ ሳይሆን አውጥቷል ማለት ነው። ኦኬ፣ ምን ብሎ ነው ያወጡት? ቀደም ሲል የሰማችሁት የሀገር መከላከያ ሰራዊት ምግባዊ ኃይልን የከሰሰበት ነው። ከዛ ተጀመረ ማለት ነው። ላም ባልዋለበት ኩበት ለቀማ አርስት ላም ባልዋለበት ኩበት ለቀማ ብለው ነው የጀመሩት ቲፒኤልኤፎች። ተጀመረ በቃ አውቶማቲካሊ የፕሪቶሪያ ስምምነት ፈረሰ ማለት ነው። የቲፒኤልኤፍ አመራር ነው። ምንም እንኳ በጊዜያዊ አስተዳድሩ በጌታቸው ረዳ በጊዜያዊነት ቢታገድም የጸጥታ ኃይሉ ወይም ደግሞ ወታደሩን የሚመራ ሰው ነው። ከፋኖ ኃይሎች ጋር አሊያንስ ፈጥራል ከተባለ በአርቲክል 7ቢ መሰረት የፕሪቶሪያ ስምምነት ስለሚጣስ ከተጣሰ ደግሞ ባክ ቱ ኮልድ ዋሩ እንደሚከተለው ነው ማለት ነው። ይህ ተጀመረ። የትግራይ ህዝብ ሰላምና ጥቅም የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትላንት የዛሬና የነገ አቋማችን ነው። የትግራይ ህዝብ ጠመንጃ አንስቶ የተቃጣበትን ዘር ማጥፋት ሲጋፈጥ የሚያጋጥሙትን ሁለገብ ኪሳራ መገመት አቅቶት ሳይሆን እንደ ህዝብ ለመቀጠል ተገዶ የገባበት ብቸኛ አማራጭ ስለነበር የራሱ መብት ለማስከበር እየከፈለው ያለው መስዋዕት አለ። የህይወት መስዋዕት አልከፈለም እንጂ በዚህ 2 ዓመትም በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባቡ አልተመለሰም። ከፍተኛ የሆነ የኢኮኖሚ የማህበራዊ ችግሮች አሉ በትግራይ። ስለዚህ ወደ ተረጋጋ ኑሮ መግባት አልቻለም። ስለዚህ ወደዛ እንዲገባ ጥያቄ ያለን አካላት አለን። ስሪየስ የሆነ ጥያቄ ማለት ነው። የህዝብ ጥያቄው ይመለስ፣ የሀገሪቱ በህገ መንግስት መሰረት ይተዳደር፣ ወደ ኖርማላይዜሽን እንግባ፣ ህገ መንግስቱ ተግባራዊ ይሁን። ያ ስትሮንግ የሆነ ጥያቄና ሀሳብ ያለን ሰዎች አለን በዚህ ክልል፣ ምንም የታወቀ ነው። ስለዚህ ከዛ ለማስዋጣት ያለው አማራጭ የተለያየ አጀንዳ ማንሳት ነው። ከኤርትራ ጋር ሆኖ ኢትዮጵያ ለማውጋት ነው። ወርቅ እየዘረፉ ነው፣ ብረት እየዘረፉ ነው፣ እንደዚህ ሀብት አላቸው፣ እንደዚህ ግንኙነት፣ ወደ እንደዚህ አይነት ነገር እየገባ ያለ በዚካሊ ክሊር ነው። በቃ እኛ ከዛ አውጥቶ ህዝቡን ባልሆነ መንገድ ተደናግሮ በእኛ ላይ ያልሆነ መጥፎ ስሜት እንዲይዝ ማድረግ ነው። እኛ ግን እንደዛ አይደለንም። በዚካሊ እዚህ ትግራይ ተወልደን ያደግንነን፣ ኢትዮጵያን በአግባቡ የምናውቅ ለኢትዮጵያን ያገለገልን ሰዎች ነን። እውነተኛ ሀገራዊም ብሔራዊ አጀንዳዎቹ በአግባቡ በሰላማዊ መንገድ እንዲፈቱ ጥረት የምናደርግ ሰዎች ነን ብዬ ነው የማምነው። ፐርሰናል እኔም እዛ ውስጥ ነው ያለሁት። ስለዚህ ወጣ ያሉ አንዳንድ ነገሮች የሚመጡ ጀስት ፍጹም እየተሳሳቱና በዚህ አጀንዳ የግልና የግሩፕ ኢንተረስት ያላቸው ሰዎች ነው የሚያነሱት እና ያሳዝናል። የትግራይ ህዝብ ገና ችግሩ ሳይፈታ ወደ እንደዚህ አይነት አሁን ግለሰቦች ነን እኛ ኦኬ የናሴን መላምቶች ላስቀምጥና የዛሬን ፕሮግራም ላጠናቀቅ ማለት ነው። ክብር ጠቅላይ ሚኒስትር ወይም ደግሞ የብልጽግና ፓርቲ ሊቀመንበር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት ቀርበው የተናገሩትን ንግግር ወይም ደግሞ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች የሰጧቸውን ምላሾች በደንብ ላደመጠ ሰው ጠቅላይ ሚኒስትሩ የትግራይን ወቅታዊ ሁኔታ አስመልክተው በሰጡት መግለጫ ቃል በቃል እንደዚህ አሉ። የመጀመሪያው
በዚህ 2 ዓመት ትግራይ ክልል በጊዜያዊ አስተዳደር ስር በነበረችበት ሰዓት እነዚህን አካላቶች አለማመስገን ንፉግነት ነው። የመጀመሪያው ጌታቸው ረዳ፣ ሁለተኛው ምክትላቸው ጀነራል ታደሰ ወረደ፣ ሶስተኛው ጻድቃን ገብረትንሳኤ ናቸው አሉ። ይህን ሰምታችኋል ብዬ አስባለሁ። ይሄ ውስጠ ወይራ የሆነ ንግግር ነው። ይሄ ለማክሰኞ ተንታኞች አይገባቸው። ሰውየው ሊናገር የፈለገው ነገር ምንድን ነው? 100% ጀነራል ታደሰ ወረደና ጌታቸው ረዳ እንደማይስማሙ ያውቃሉ ጠቅላይ ሚኒስትሩ። ኢንፋክት ጌታቸው ረዳ እንዴት እኔንም ታናግራለህ፣ እንዴት ጌታቸውንም ታናግራለህ፣ ከሁለት አንዱ ምረጥ እያለ ለአቤቱታ ሲናገር እንደሰማ ሰምታችኋል። ጠቅላይ ሚኒስትሩ ግን ሁለት እሳት የሆኑ ኃይሎችን፣ ሁለት እሳትና ጭድ የሆኑ ኃይሎችን ጌታቸው ረዳንም ጀነራል ታደሰ ወረደንም አመሰግኑ። ከዚህ በመነሳት በቀጣይ ሊሆን የሚችለውን የራሴን መላምት ላስቀምጥ። ለ1 ዓመት ምርጫ እስኪቀርብ ድረስ የሚደረገው ወይም ደግሞ የሚዋቀረው ጊዜያዊ አስተዳደር ከጌታቸው ረዳ ጊዜያዊ አስተዳደር በባሰ ሁኔታ ለሁለት ቲፒኤልኤፎችን ሊከፍል የሚችል ወይም ደግሞ ቋንቋቸው ሊደበላልቁ የሚችሉ ከቲፒኤልኤፎች ጋር ፍጹም ተቃራኒ የሆኑ ሰዎች ከብልጽግና ጋር የወገኑ ነገር ግን ከነደብረጽዮን ጋር ቅሬታ ያላቸው ኃይሎች 50% ድርሻ ይወስዳሉ። ከዛ ከጌታቸው ረዳ የተለየ ሌላ ዙር እንካ ሰላምታ እንሰማለን ብዬ አስባለሁ። የኔ ግምት ነው። ይሄን የሚያደርጉት የቲፒኤልኤፍ ኃይሎች ወደ አንድ መጥተው ጥሞናቸውን ሰብስበው አይናቸውን ወደ ፌዴራል መንግስት ሰዎች እንዳያደርጉ ጊዜ መግዣ ነው የሚል መላምት አስቀምጣለሁ። ሁለተኛው መላምት የቲፒኤልኤፍ ኃይሎች አሁን የኢፌድሪ የሀገር መከላከያ ሰራዊት ያወጣውን መግለጫ እንደ መልካም አጋጣሚ በመጠቀም በጀነራል ምግበይ ኃይለ እና በሳቸውና በግብረ አበሮቻቸው በነ ዶክተር ደብረጽዮን ገብረ ሚካኤል እንዲሁም በሌሎች ቲፒኤልኤፍ ሰዎች ዙሪያ ይጠናከራሉ፣ ይሰባሰባሉ። ከዛ በኋላ እንደየአስፈላጊነቱ ወይ ከሻዕቢያ ጋር አንድነት ቢፈጥሩ ለምን አደረጋችሁ ልትላቸው አትችልም። ትናንት ከትላንት ወዲያ ስትታኮሱ በነበረበት ጊዜ እነሱ ጋር አንድ ላይ ሆነ ተኩሳል። ስለዚህ እነሱ ደግሞ በተራቸው ከሻዕቢያ ጋር አንድ ሊሆኑ ይችላሉ። አይደለም እንዴ? ለአንተ ጊዜ ትክክል እነሱ ጊዜ ሮንግ ሊሆን አይችልም። እንደዚህ አይነት ጥያቄ ቢያነሱብህ መመለስ አለብን። ከዛ በኋላ ከፋኖ ኃይሎች ጋር እንደየአስፈላጊነቱ ፋኖ ውስጥ ብዙ አደረጃጀቶች አሉ። ይመስሉናል፣ ይጠቅሙናል፣ ይበጁናል ከሚሏቸው ኃይሎች ጋር በእርግጥ ሁሉም የፋኖ ኃይሎች ከቲፒኤልኤፍ ጋር መስራትን አይደግፉ። አንዳንድ የፋኖ ኃይሎች ከነዚህ ኃይሎች ጋር መስራት ሞት ነው ብሎ ያስባሉ። አንዳንድ የፋኖ ኃይሎች በማንኛውም መንገድ ከሻዕቢያ ጋር መስራት ትክክል አይደለም የሚሉ አሉ። አንዳንድ ደግሞ ደጋፊዎች እንደየአስፈላጊነቱ ከኦነግም ከቲፒኤልኤፍም ከሻዕቢያም ጋር መስራት አስፈላጊ ነው ብሎ የሚናገሩ አሉ። ስለዚህ ከየትኞቹ ጋር ሊሰሩ እንደሚችሉ አላቅም። ነገር ግን ከሀሳባችን ጋር የሚስማሙ ኃይሎች ጋር እንሰራለን ብለው አንድ ሊሆኑ ይችላሉ። አንድ ከሆኑሳ ምን ሊሆን ይችላል? የፌዴራል መንግስት የሚያደርጓቸውን ነገሮች በሙሉ አንዱ ማድረግ ይጀምራሉ። እንካ ሰላምታዎችን ልታዩ ትችላላችሁ። መቀሌና አዲስ አበባ ተቀምጠው ቃላትን የሚወራወሩ ኃይሎችን ልታዩ ትችላላችሁ። በቀጣይ 2 ሳምንታት አሁን ተጀምሯል። በትግራይ ብሔራዊ ክልላዊ መንግስት የጸጥታ ቢሮ የወጣውን መግለጫ ሰምታችኋል አይደለም? ዘለፋዎችን ሰምታችኋል። ላም ባልዋለበት ኩበት ለቀማ፣ የውስጥ ኃይልን ማረጋጋት፣ ሀገር መምራት ሲከብዳችሁ ኤክስተርናላይዝ የማድረግ ድካም፣ ይሄ ድክመትን ወደ ሌላው ማላከክ የሚሉ ዘለፋዎችን ሰምታችኋል። ይሄ የተስፋፋ የሄድና እንካ ሰላምታው ጠንክሮ የፕሪቶሪያ ስምምነት በይፋ ንፍረሱን ይታወጅና ወደ እንካ ሰላምታው መጨረሻ ላይ ወደ ድብድብ ሊቀየሩ ይችላሉ ብዬ አስባለሁ። ወደ ድብድብ ደግሞ ከገቡ ምናልባትም የቲፒኤልኤፍ ኃይሎች ከኤርትራ ብሎም ከግብፅ ብሎም ደግሞ ከአንዳንድ የፋኖ ኃይሎች ጋር በመሆን ከፌዴራል መንግስቱ ጋር ሊታኮሱ ይችላሉ ብዬ አስባለሁ። ሊሆን የሚችለውን ያስቀመጥኩላችሁ። እናንተ ምን እንደምትሉ አላውቅም። በሚቀጥለው እስክንገናኝ ድረስ ታፕ ላደረጋችሁ፣ እዚህ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ለ1 ሰዓት ተኩል ነው ገባለሁ ብዬ ያሰብኩት፣ ግን ተጨማሪ 1 ሰዓት ቆይቻለሁ። ስለነበረን ቆይታ ከልብ ነው ማመሰግነው። በማወቅም ባለማወቅም ያስቀየምኳችሁ ካላችሁ የትግራይ ክልላዊ መንግስት እንዳወጣው መግለጫ የአፍ ወለምታ ሊሆን ይችላል ብላችሁ ያዙልኝ። የአፍ ወለምታ ሊሆን ይችላል እንጂ እኛን ለማስቀየም አይደለም ብላችሁ በዛ እንድትይዙልኝ አደራ እላለሁ። ወደ ቲክቶክ ላይ ከመጣችሁ እሳት የራሱ ፖለቲከኞች በወቅታዊ ጉዳዮች ላይ ሀሳቦቻቸውን ሲሰጡ ልታደምጡ ትችላላችሁ። በሚቀጥለው እስክንገናኝ
ቸር ያሰማን። ጤና ይስጥልኝ። እሺ እሳቶች እንዴት ናችሁ? እሳቶች እሳት እዚህ ጋር ይታዩኛል። አቤት አቤት አቤት! የመጨረሻ እሳቶች አራዳዎች እንዴት ናችሁ? አማን ነው ወይ? እንዴት ነው? በጠበጥኩኝ ወይ? ቴዲ ኮን ጆርናሊስት ታዲዮስ ታንቱ ወናቢያስ ማይ ፍሬንድ ፖለቲከኛ ከሆን ከኔ ጋር በጸባይ ብትስማማ ይሻላል። ካልሆነ ማዕቀብ ጥልብህና ወደ ተሳዳቢዎች ቤት ሪፈር ጽፍልሃለሁ። እኔ ጋር ካላወራ ማን ያያል? ህዝብ አቅ ታዋቂ መሆን አትችልም። ልክ ነው አይደል? ጠቅላላ እኮ እኔ እኮ አብዛኞቹ እኮ እኔ ታዋቂ ያደረግኳቸው እኮ ነርከኞች ናቸው እኮ ቁም ነገር። እንደው አንዳንዶቹ እንደው ሪፈር ጽፍልሃለሁ በእናትህ ዙሪያ የተሰደብክ የምታወራበት ቤት ማለት ነው። ስለዚህ እኔን ተንከባከበኝ። እንደው ማመስገኑ ቢቀር እኔ ዘለፋ አይገባኝም። አንተ አታስቆጣኝ ብሎ ከፍታኝ እያልክ ደግሞ እንድትለምን እንዳላረገ። ስለዚህ ፖለቲከኛ ከሆንክ ታፕታፕ ማድረግ ጸባይ ማሳመር ምናምን ይሄ አሪፍ ፖለቲከኛ እንትን ነው። እንደናንተ ብሆን አሪፍ ቤት ካለ ከቤቱ ባለቤት ጋር እስማማለሁ እንጂ አልሰግጥም። አንዳንዶቻችሁ እኮ ትሰግጣላችሁ። እየወዳ ቤት ገብተህ እንድታወራ እንዳላደርግ። ይቀልዳል እንዴ? እሺ አንድ ነገር ቼክ እያደረኩኝ ነው። እሺ ክብራትና ክብራን አማን ናችሁ ወይ? ሁሉ ሰላም ነው ወይ? እንዴት ነው? አማን ነው? እስኪ ፖለቲከኞችን ከማስገባት በፊት ምን አዳዲስ ነገሮች አሉ? አዋሳ መች ነው የምትሄደው? አዋሳ ምን ዘመድ የለኝ። አዋሳ ምን አለኝ? አዋሳ ዘመድ የለኝም። ዘመዶች ያሉት ሌላ ቦታ ነው። አዋሳ ምን አደርጋለሁ? ስሜ አዋሳ ሲል አዋሳ ልጅ መስያችሁ ነው። አዋሳ ያልኩት እኔ ማይ ፍሬንድ እኔ አልገባችሁም እናንተ። እሺ ለተንኳሾች አይ ዝም እኔ ለጨዋታው ድምቀት ነው እንጂ ለመመለስ ምናምን አለ። አንዳንዴ በጣም ቴንስ ከሆነ ኢንቫይሮንመንት ስወጣ መሳቅ ፈልጋለሁ። ሰው ዝም ብዬ ለመሳሳቅ ምናምን ወጋ ማድረግ ደስ ይለኛል እንጂ ለእንትን አይደለም። እንደምታውቁኝ እኔ ሰው አልሳደብም። ሰው በጣም ማከበር ልጅ ነኝ። በጣም ሰው አከብራለሁ። ሰው ማከበር ልጅ ነኝ። በጣም ሰው ደስ ይለኛል። ፋራው ይለኛል። ወዬ እኔ ማር ወዬ ወንድሜ ወዬ እንዴት ነው ወንድሜ አለህልኝ ወይ? ሁሉ ሰላም ነው ወይ? እንዴት ነው አካባቢ ላይ ይዘንባል ያካፋል? እሺ ቴዳ የት ነው የተወለድከው? አይ ዶንት ኖ እስኪ ዝም ብለህ ፊቴ ነኝና የት እንደተወለድኩ እስኪ ገምት። ፊቴ ነኝና ምናምን ጨዋነቴን ምናምን ይሄና የት እንደተወለድኩ ገምት። ሱዳን፣ ወላይታ፣ አማራ፣ ኦሮሚያ፣ ሐዋሳ፣ ወላይታ፣ ጎንደር፣ አዲስ አበባ። የጎንደር ልጆች አላችሁ? እዚህ ውስጥ የጎንደር ልጆች አላችሁ? የጎንደር ልጆች?
እሺ ሌላ ኢትዮጵያ ብሔራዊ ቡድን መፍረስ አለበት። እንግዲህ መርጠናል ከቲክቶክ ከዩቲዩብ ላይ ካሉና ከአድማጭ ተመልካቾች ጋር በመሆን ቤስት 11 እንዲሁም ተቀያሪዎችን መርጠናል። ይሄ ነው ከዚህ በኋላ ኢትዮጵያ ብሔራዊ ቡድን መወከል ያለበት። እድሜ ልክን ስትሸነፍ ነው የኖርከው። መሸነፍ አዲስ አይደለም። እኔ አንዳንዶቻችሁ እኮ ተሸነፍን ምናምን። ቴዲ አዲስ 11 ቡድን መርጠናል። በቃ 11 ቤስት 11 ተመርጧል። ተጠባባቂ መርጠናል። አሰልጣኝ መርጠናል። በስነ ልቦና ረገድ የሚያግዙንን መርጠናል። ደጋፊ መርጠናል። እነዚህ ኢትዮጵያ ብሔራዊ ቡድን መለያ ለብሰን መግባት አለብን። ሌላው ቢቀር መሸነፍ አይከብደንም። መሸነፍ ይከብደናል እንዴ? ሌላው ቢቀር እንዴ መሸነፍ አቻ ነው ያለው በእግር ኳስ ዓለም። እሺ ሌላ ጥያቄ አለ? እኔ እንዳንድምታችሁ ፖለቲካ እኮ ማውራት የጀመርኩት ወይ ክለብ ሃውስ ላይ ወይ ፓልቶክ ላይ ወይ ቲክቶክ ላይ አይደለም። እኔ ከልጅነቴ ጀምሮ ፖለቲከኞችን ኢንተርቪው ሳደርግ ያደግኩኝ። አታውቁኝም? እኔ በልጅነቴ አታውቁኝም? በሬዲዮ አታውቁኝም? ድሮ ስጽፍ አንዳንዶቻችሁ በቃ ማክሰኞ ቲክቶክ አካውንት ከፍታችኋል። በቃ ሁሉም ሰው ፖለቲካ የጀመረው ቲክቶክ ላይ ይመስላችኋል። እንደዛ ስትሉኝ ለእኔ የሚገርመኝ በቃ እናንተ መች እንደጀመራችሁ ነው። ፖለቲካ የሚያውቁ ሰዎች በአካል የሚያውቁኝ ያውቃሉ፣ በደንብ ያውቃሉ። እሺ ሌላ ወዲ ጴጥሮስ ፖለቲከኛ ከሆንክ እንደ ቡኖ በደሌ አሁን እኮ ምንም በቃ አሁን ፊቴ እንደዚህ የሆነው ያው ተጎሳቆየ ነው። እዚህ መጥቼ መያዣ መጨበጫ የሌላቸውን ብሔርተኞች እየሰማሁኝ፣ በነገራችሁ ላይ የብሔርተኞች ድምፅ ሲጮሁባችሁ ማለት ነው እግዚአብሔር ካረዳችሁ በስተቀር ታውቃላችሁ ስማችሁ ሁሉ ሊጠፋባችሁ ይችላል። እና እኔ ደግሞ አደምጣችኋለሁ በፍቅር ስለምወዳቸው ስለማደምጣቸው ያ ምናምን ያጎሳቆለኝ። እሺ ሌላ ጥያቄ አለ? ቴዲ 2 ዓመት እያወያየህ ምን ለውጥ አየህ? 2 ዓመት አይደለም ከዛ በላይ ነው። ግን በጣም ጎበዝ ፖለቲከኞች አሉ፣ ተዋውቂያቸዋለሁ። በጣም ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸው ሲናገሩ የምታደምጧቸው በጣም ብዙ። አሁን ለምሳሌ እኔ ቤት መጥተው ፖለቲካ ከሚያወሩ ሰዎች እንደውም ሞዴሬተር ሰጣቸዋለሁ። እንደው ሰው እንኳን ፉል ከሆነ እላ ያለውን ሰው አውርደው እንዲገቡ ማለት ነው። ዶክተር ታሜ ፉል ሞዴሬተር ሊሰጠው ይገባል። አማራ ስትሮንግ ፉል ሞዴሬተርነት ሊሰጠው ይገባል። መሐመድ ፉል፣ አማራ ዩናይትድ ፉል፣ ስዩሜ ሙሉ። አስታውሱኝ። እነዚህ እኔ ስሰደብ እኔ በምሰደበት ስቴጅ ላይ ማይቀመጡ እዚህም እዛም የቡና መጠጫ ማያደርጉኝ ቆፍጣናዎች ቁም ነገር። አሁን እነዚህ ሰዎች አሁን በምሰደብበት ስቴጅ ላይ ሲቀመጡ አይታችሁ ታውቃላችሁ? ነው አዲስ የመጣ ልጅ እንትና ማለት ሞሼ ጎበዝ፣ ሞሼ በጣም ጎበዝ ነኝ ነግሬዋለሁ። ትላልቅ ፖለቲከኞች ራሳቸው በጣም አመስግንልን ካሉ ሰዎች መካከል አንዱ እሱ ነው። ቁም ነገር። አንዳንዱ እኮ እኔ ስቴጅ ሰጥቼው እኔ ከህዝብ አስተዋውቄው እኔ ፌመስ እኔ ጋር ፌመስ ሆኖ በእናቴ ዙሪያ ስሰደብ ስቴጅ ላይ ቁጭ ብሎ የሚያደምጡ እኮ ፖለቲከኛ አለ ጎበዝ። ቁም ነገር። እኔ እናንተ ብትሆኑ እንደዛ አላደርግም። እኔ ስሰደብ አረ ብለው እንኳን አይከራከሩም፣ አረ አይሉም፣ ቁጭ ይላል። በጣም ያስደነግጠኝ ማለት ነው። ይሄ ትክክል አይደለም። እኔ ደግሞ የመርህ ሰው ነኝ። እኔ በመርህ የምመራ ሰው ነኝ። እኔ 10 ጊዜ ስቀደር ስሰፋ የምታየኝ ሰው አይደለሁም። ካየው ከወረድክብኝ በቃ ክብሬ ሊቀንስ ይችላል። የማከብረን የምወድህን ያህል ካዘንኩብህ በጣም ከባድ ነው እንጂ ፌር ነው። ጥያቄ ፌር ነው።
እኔ ቤት መተህ የምትወያይ ከሆነ ጋጠ ወጦች የሚሰድቡኝ መድረክ ላይ ቁጭ ብዬ የተቀረጸ ቪዲዮ የተቆረጠ ቪዲዮ ካየሁኝ ራጂ ዘ ፋሚሊ ራጂ ቴዲ የትግራይን ህዝብ ትጠላለህ? የትግራይን ህዝብ አልጠላም። አንተ ግን ታስጠላኛለህ። አንተ ነው የምታስጠላኝ ማይ ፍሬንድ። እኔ እንደው በሌላ ነገር እንደው ጠርጥረኝ። ብሔርተኞች ትልቁ ኳሊቲያችሁ ሰው ማሸማቀቅ ነው አይደል? ሰው ስታሸማቁ ጎበዞች ናቸው ብሔርተኞች። እኔ እንደው አፈር ሰውን እኔ ቁም ነገር እኔ እግዚአብሔርን ካልፈራው ጢባ ጢባ ይጫወትብሃለሁ እንጂ ልታሸማቀኝ አትሞክር። እኔ ካልፈታሁ እንዳትፈታሁኝ የራሱ ላሸማቀ እችላለሁ። አሁን ይሄ ሌላ ላይ ለመድከው ነገር አለ። እንትንን ትጠላለህ፣ ኦሮሞን ትጠላለህ፣ አማራን ትጠላለህ። እሱ ሌላ ምስኪኖችን አሸማቃቸው። እኔ ምላሽ ስሰጥ እያየህ ገባበት እያየህ እንድትገባበት አድርጌ ነው። ስለዚህ ቅድም ላልከኝ ልጅ በጣም ነው አንተን እንትን የምትለኝ ለማለት ያለው። እሺ ሌላ ጥያቄ አለ። በነገራችን በጊዜው ማለት ጊዜም ብሔርተኞች ላይ የበላይነት መውሰድ አለባቸው። የበላይነት እንዲወስዱባችሁ መፍቀድ የለባችሁ። ቶሎ የመጀመሪያ ስራቸውን መሰላችሁ ያሸማቋቸዋል። ዘንድ በፖለቲካ ኤስኬሌቲንግ ዶሚናንስ የሚባል ነገር አለ። አንድ ቡጢ ሲሰጧችሁ 2 ቡጢ አድርጉት፣ 3 ሲያደርጉ 4 አድርጉት። ትክክለኛ ምላሻቸው ነው። አንተ ኖ ህዝባቸውን አንተ ነው የምጠላው ምናምን በሏቸው። የመጨረሻ የሞራል የበላይነት ካልወሰዳችሁባቸው በጣም አደገኞች ናቸው። ሁሉንም ማለት አይደለም፣ ሁሉንም ማለት አይደለም። አብዛኞቹ ብሔርተኞች ማለት ነው። ብሔርተኛ ማለት አይደለም። እኔ ብሔርተኛ ማለት ይከብደኛል። ዘረኞች ናቸው አብዛኞቹ። ዘረኞች ብቻ አይደሉም። በነገራችን ላይ ሰውን ስለሚጠሉ ነው እኮ ትጠላለህ የሚሉት። በነገራችን ላይ የመጀመሪያው ጥላቻ እነሱ ጋር ነው ያለው። ኢትዮጵያ ምድር ላይ የብሔር ፖለቲካ ወይም ደግሞ ዘረኞችን ያህል ሰው የሚጠላ የለም። በነገራችን ላይ በውስጣቸው ያለውን ነው እናንተ ጋር ያመጡት። እነሱ ሰው ይጠላሉ። ጨካኞች ናቸው፣ ቶክሲክ ናቸው። ያብዬ ለምዬ ብለው ይመጡባቸዋል። ገና ልትናገሩ ስትሉ አንተ እኛን ትጠላለህ ይለዋል። እንደዚህ መሸሽ የለባችሁ፣ መፍራት የለባችሁ። መፍራት የለብህም እንዴ? የገጠር ግብርና ከብዶት ፖለቲካ ውስጥ የገባው ላይ ያሸማቃል እንዴ? ከማን እንደዚህ መሆን የለብህም። አስቀድመን የሞራል የበላይነት መውሰድ ያለብህ። እሺ ሌላ ጥያቄ አለ እንጂ ህዝብ እንደማጠላ እኮ ያውቀዋል። ህዝብ ቆሎ ጓደኛ አይደለም። ህዝብ የሚያወራው በሚሊዮን የሚቆጠር ህዝብ ነው። እንዴት በሚሊዮን የሚቆጠር ህዝብ እንደማጠላው ያውቀዋል። ግን የውስጡን ጥላቻ ነው ለአንተ የሚነግርህ። ሌላ ሀቢባ በጣም አሪፍ ልጅ ናት። የሆነ የተቆራረጠ ቪዲዮ ሰምቻለሁ። ከማን ደግሞ ሌላው ደግሞ በጣም ከምንም ነገር በላይ ነው የሚያስጠላ ነገር። እንዴት ወንድ ልጅ መቀኛ ይሆናል? እኔ አንድ አልገባ ያለኝ ነገር ማለት ነው። እንዴት ምን አይነት ፍጥሮች ናቸው ግን የመጡብን ጎበዝ? እኛው የምናያቸው ፍጥሮች ምን አይነት ፍጥሮች ናቸው? በቃ እኔን መሰሉ ብቻ ሆነ ማለት ነው። የመጨረሻ የወንድ ልጅ ዝርያ ማለት ነው። ቁም ነገር አሁን የተወሰኑ ወንዶች ናቸው እኮ የቀሩት። አሁን ሀቢባ የምትጠላ ሴት ናት። እኔ አንድ ስቴጅ ላይ ተቀምጬ ከእሷ ጋር ወርቼ አላውቅም፣ ግን በጣም የሰው ፍቅር ያላት ልጅ ናት። እኔ ቤት ገብታ ወይ እሷ ቤት ሄጃ ወርቼ አላውቅም። አንዴ ብቻ ለሆነ ጌም ጨዋታ የሆነ ጊፍት ልሰጥ እንዳጋጣሚ ሪኩዌስት እንትን ብዬ ገብቻለሁ። በጣም ምስኪን ልጅ ናት። ሰው ስትሳደብ አይቻት አላውቅም። ሰው አታዋርድም። እች ልጅ ስትሳደብ አይታችሁ ታውቃላችሁ? ካየሁኝ እኔ ይታረማለሁ። እኔ አንድም ቀን የተንኮልና የክፋት ንግግር ከአንደበቷ ሰምቼ አላውቅም። ምን ሆናችሁ ነው እንደዚህ ምቀኛ ሆናችሁ? ኦኬ ሴት ለሴት ቢሆን ኦኬ ሊሆን ይችላል። ምን ሆናችሁ ነው ወንዶቹ? እንዴት ያሉ ወንዶች ናቸው የመጡብን ጎበዝ? ምንድናቸው እነዚህ ፍጥሮች? ከየት ነው የመጡብን? ቁም ነገር ከየት ነው የመጡ? አንዳንዶቻችሁ ከሚስቶቻችሁ ጋር ቁጭ ብላችሁ ሴቶችን ላይክ ባልና ሚስት በመዳሪያው ሰዓት ላይ ሰው ሳሎን ቁጭ ብሎ እንዴት ሚስቶችስ ምን ነው እንደው ባልና ሚስት አልጋ ላይ ጨዋታ በሚደረግበት ሰዓት ቁጭ ብለው ሴት ቢሳደቡ ለሴት መግለጫ የሚያወጣው ረጅም ሰዓት ቁጭ ብለው
ነው ወይስ የአንተ ድርሻ እስከ ሳሎን ብቻ ነው? መኝታ ቤት ሌላ የሚጠብቅ ሌላ ጎረምሳ አለ። አይ ቲንክ እንደዛ ካልሆነ በስተቀር ሴቷ አትለቅህም። አንድ ቀን ቢሆን ኦኬ፣ ከሰኞ እስከ አርብ አንዳንድ ወንዶች በምን ጊዜያችሁ ነው ከሚስቶቻችሁ ጋር የምተኙት? ጎበዝ ኦኬ፣ አንድ ሁለቴ ትነጋገራለህ። ከዛ በኋላ በቃ ትሄዳለህ፣ ጥፍ ትላለህ። ቁም ነገር እንዲህ ምንድን ናችሁ? ቆይ እንዴት ያለ ፍጥር ነው የመጣብን? ጎበዝ ሀቢባ አሪፍ ልጅ ናት። በጣም ሀቢባ አሪፍ ልጅ ናት ካልኩኝ የኔ ቤት ሰዎች ይገባቸዋል። ተንከባከቧት፣ ጠብቋት፣ አይዞሽ በሏት፣ በርቺ በሏት። ጥፋት ካጠፋችን ደግሞ ይስተካከላል። አንዳንዶቹ እኮ በጣም አንዳንዶቹን እኮ የምትናገረው እኮ ስቴጅ ላይ እናቶቻችንን የሚሳደቡ ጋጦጦችን አስተናግደው ስለምናይ ነው። እናቶቻችን ሴቶች ናቸው። ሴቶችን ካለማክበር አይደለም። በነገራችን ላይ እኔ በጣም ሴቶችን አከብራለሁ። ነገር ግን ሴቶች እናቶቻችንም ሴቶች መሆናቸው ማወቅ አለባቸው። እነሱ ብቻ አይደለም ሴቶች፣ እናቶቻችንም ሴቶች ናቸው። በእናቶቻችን ዙሪያ ስንሰደብ ተው ማለት አለባቸው። ለእንደዚህ አይነት ሰዎች መድረክ መስጠት የለባቸው አይደለም እንጂ ሴት ሆነሽ እናቶቻችንን አሰደበች አጸፋው ሲደርስብሽ ደግሞ አይ ሴት በመሆኔ ሴት አይከበርም ልትሉኝ አይገባም። ፖይንቱ ምንድነው? እንደዛ ሴቶች ካሉ ነው በስተቀር ሀቢባ እንደዚህ አይነት ሴት አይደለችም። ቁም ነገር እኔ እስካየኋት ነው የምላችሁ፣ እስከማያት ድረስ እስከማቃት ድረስ ሀቢባ ቤስት ልጅ ናት። ሀቢባ ምርጥ ልጅ ናት። እኔ ኢንዶርስ አድርጊያታለሁ። በቃ እኔ ደግሞ ከአበረታተዋት በራስ መተማመኗ እንደሚመለስ እርግጠኛ ነኝ። አይዞሽ በሏት እና ይህን መታወቅ አለበት ለማለት ነው። ሌላ ጥያቄ አለ? ምን ትክክል ነው የተናገርኩት። ሌላ ሀቅ ነው የምቆሙ እንጂ ሌላ እንትን የለኝም። ደግፏት፣ አይዞሽ ብሏት። እሺ እዛ ላይ ደግሞ አንዳንዴ በጣም ነው የሚያዝናናኝ። ያው ተቆርጦ ምናምን ማያቸው ቪዲዮዎች እነዚህ ሴቶችን እያስገባች ትዳር ሲያገኙ ከትዳሮቻቸው ጋር የሚገጥማቸው ነገር። አሁን ዛሬ ጠዋት ሼር የተደረገልኝ ቪዲዮ አንዷ ድንግል ናት፣ አሜሪካ ሀገር ድንግል መሆን የጠቀመኝ እያለች አንድ የጎንደር ልጅ የሆነ ሰው አግብታ ሄዳ የተናገረችው ቪዲዮ በጣም ያስደስተኝ ያሳቀኝ። ሴቶች ላይ ምቀኛ ከሆናችሁ መች ነው የወር አበባ የምታዩት? ቁም ነገር መች ነው የምታዩት? እንደዚህ አሁን ከሴቶች ላይ ምቀኛ የምትሆኑ ሴቶች ላይ ምቀኛ የምትሆኑ ወንዶች መች ነው የወር አበባ የምታዩት? ጠይቋቸው። ይሄ መጠየቅ አለበት ጎበዝ። እኚህ ሰዎች መች ነው የወር አበባ የምታዩት? እሺ ሌላ ጥያቄ? ቴዲ ትፈራለህ ወይ? አይ ትፈራለህ ይለኛል እንዴ? እኔ በጊዜው ጊዜው ማናት ላይ ቤት ምሰራ ልጅ እንዴት እፈራለሁ? አንዳንድ ጊዜ አንተ ውስጥ ያለውን ነገር እኔ ውስጥ ካለው ጋር ሳነጻጽረው ያስቀኛል። ትፈራለህ ይለኛል እንዴ? እሺ ሌላ በተረፈ እኔ ስቴጅ ላይ ማወቅ ያለባቸው ነገር ፖለቲካ ከሆነ ፖለቲካ ልታወራ ትመጣለህ። በተለይ አሁን ባለሁበት ስቴጅ እናትህ የወለደች እዚህ ቲክቶክ ላይ ለያዥ ለገላጋይ አስቸጋሪ ጋጠ ወጥ እኔ ነኝ የምትል ካለ እኔ ቤት ነው መምጣት ያለብህ። ተሳስተህ እኔ ሳልፈቅድልህ ማይክ አታበራ። ማንህም ልትሆን ትችላለህ። ጀስት ማህበራዊ ጉዳይ ማውራው ከጓደኞቼ ጋር ካልሆነ በስተቀር ጀስት እየተሳሳቀ የምንጫወተው ምናምን ማቃቸው ምናምን ካልሆነ በስተቀር ቁም ነገር ፖለቲካ ላይ ሊሆን ይችላል። የሆነ ቁም ነገር ጉዳይ ላይ ይሄ ሰው መዘርጠጥ፣ ሰው መሳደብ፣ ያዙኝ ልቀቁኝ፣ እኔ በቃ የዚህ ፈላጭ ቆራጭ ነኝ፣ ቀዝቃዛ ሲሚንቶ ላይ በቂጣ አስቀምጣለሁ፣ እንደው አፈርሰውን ጥርጣሬ እንዳይገባ እኔ ጋጦጦች ይመቹኛል።
ሰው ጋጠ ወጥ ሲሆንብኝ ለኔ ይቀለኛል። ሰው እኔ የሚከብደኝ በነገራችን ላይ እኔ ስስብልቴ ትህትና ነው። ሰው ትሁት ከሆነብኝ ቁም ነገር እግዚአብሔርን እኔ ትልቁ ድክመቴ የራሴን ጥቅም ሁሉ አሳልፌ ይሰጣሉ። ሰው ትሁት ከሆነብኝ ትልቅ ይሉንታ አለብኝ። ትልቅ ይሉንታ ሲጎዳኝ የኖረው ነገር ሰዎች በትህትና ምናምን ይጎዱኛል። ትሁት የሆኑና ኦኬ ብላችሁ ስትጎዝ እንትን ስልላቸው ያንን እንደ መልካም አጋጣሚ ተጠቅመው ብዙ ጊዜ አድቫንቴጅ ሊወስዱ ይጥላሉ። አድቫንቴጅ የሚወስዱት ግን እኔ ትህትና ስለሚገዛኝ ነው እንጂ በተረፈ ሰው እኮ ጋጠ ወጥ ከሆነ ይመቻል እኮ ሌላ ምን። እሺ ሌላ ጥያቄ። አዲስ ታይምስ ጠፍቷል። ባይሆን አዲስ ታይምስ ጠፍቶ አይደለም ሲመስለኝ ላይቭ እኮ እየገባ ነው ስሙን ቀይሮ። አዲስ ታይምስ የጠፋብን የመሰለን አይ ቲንክ ኮፍያ አውልቆ ላይቭ እየገባ ነው። አላያችሁትም? ሰው ታውቃላችኋል፣ ለረጅም ዓመት ኮፍያ ካደረገ ኮፍያ ሲያውልቅ አታውቁትም። እና ላይቭ እየገባ እኮ ልብ አላለውም ይሆናል። እና እስኪ ምናልባት ቼክ አድርጉ። እኔ እንደዛ ነው የምጠረጥረው እንጂ አዲስ ታይምስ በታሪክ አይጠፋም። ፖለቲካ እያለ አይጠፋም። አዲስ ታይምስ ፕሊስ ጭንብልን አውልቅ፣ ኮፍያን መልስ አድርግ ፕሊስ። ሰው እያወዛገብክም። አይ ላቭ ዩ አዲስ ታይምስ። በጣም የምወደው ልጅ ነው። በጣም የምወደው ልጅ ነው አዲስ ታይምስ። በጣም ትሁት፣ በጣም ምስኪን ልጅ ነው። እሺ ሌላ ጥያቄ። ቴዲ እንዴት ነው በማዕከላዊ ኢትዮጵያ የሚደረገው የድንጋይ ከሰል ዝርፊያ? አንድ ፕሮግራም ስራበት። ኦኬ ዜናውን ከሰማሁኝ ለውይይት አመጣለሁ። ልወጣ ነው ነገ። እሺ ሌላ ጥያቄ አለ? እኔም የአዲስ ታይም ስልክ አለን፣ ችግር የለውም። ቶክቻው ሙሉ ሆኖ ነው በተቻለ መጠን ያየሁትን ነገር እንትን ብያለሁ። ቶክቻው ትልቅ ድምፃዊ ነው እንደምታውቁት። አይ ቲንክ ብዙዎቻችሁ ኢንተርቪው አድርገው ምናምን ትሉኛላቸው። አሁን ከክልሉ መንግስት ጋር እንካ ሰላምታ ውስጥ ገብተዋል። የክልሉ መንግስት አስተዳዳሪዎችም ለሱ መግለጫ አውጥተዋል። ክልል በሆኑ ማግስት እኔና ጋዜጠኛ ስሜን ባይፈርስ ከዛ በፊት ሌላ አንድ ጋዜጠኛ ወዳጄ የክልሉን ፕሬዚዳንት ኢንተርቪው አድርገን ነበር የዛሬ 3-4-5 ዓመት። እንዲህ ያሉ ጥያቄዎች ምናልባት ህዝቡ ሊያነሳ ይችላሉ፣ የመልካም አስተዳደር ምናምን በሚሉ ጉዳዮች ላይ አይ ቲንክ ያን አስታኮ አሁን የመልካም አስተዳደር እጦት አለ፣ ስራ አጥነት አለ፣ ሙስኝነት አለ። የሚያወሩት ነገር እውነት ለመናገር ያስደነግጣል። አንዱ ባለስልጣን እንደውም ስሙ አልተጠቀሰም፣ በተለይ በክልል ከተደራጁ በኋላ ሚስቱ ወልዳ ባለሀብቶች እዛ ባለስልጣን እያንዳንዱ ከተማ ውስጥ ያሉ ባለሀብቶች ገንዘብ አዋጡ ሲያወሩ የሰማሁት ነው። 67 ሚሊዮን ብር ሰብስበው ሰጥተውታል። 67 ሚሊዮን ብር ይገርማል። ይሄ ከበጣም እንደው ብዙ በጥቂቱ ነው። በጣም ብዙ እንትኖች አሉና ይሄ በጣም ያሳሰባቸው ያናደዳቸው Yes,